አብራችሁ የኔ ወዳጆች እልል በሉ በመፋታታቸው። ጌታ እኔ ፈረድኩ እኮ ዛሬ። ኢትዮጵያ ሕዝብ ልጄን አድኑልኝ። ስለወላድ ይሁንባችሁ። የወለደ አይጨክንም፣ በልጅ አይጨከንም። ሰላም ለእናንተ ውድ የአጋላጭ ሚዲያ ቤተሰቦቻችን እንደምን ቆያችሁን? በዛሬው ዝግጅታችን በዋናነት ሁለት ጉዳዮችን ይዘንላችሁ መጥተናል። የመጀመሪያው ጉዳያችን የጂጂ ኪያና የልጇን ጉዳይ እንዲሁም ደግሞ ልጇን ከትዳር ያፋታችበትን ሁኔታና በአጠቃላይ ስላለው ሁኔታ የምናወራችሁ ይሆናል። በሁለተኝነት ደግሞ አክርሽ የተባለው ቲክቶከር እንግዲህ በሊቢያ ታግቶ እርዳታ ሲሰበሰብለት እንደነበረ ይታወቃል። ነገር ግን እርዳታ ከተሰበሰበለት በኋላ ይሄ ግለሰብ ገንዘቡን ወስዶ ነገር ግን ምንም እንዳልታገተና በዱባይ ከጓደኞቹ ጋር በገንዘቡ እየተዝናና እንደሆነ ታውቋል። ስለዚህ ሰው እንግዲህ ዝርዝር መረጃ ይዘንላችሁ መጥተናል። አብራችሁን ስትቆዩ ስለነዚህ ጉዳዮች ሙሉ መረጃ ይኖራችኋል ብለን እናስባለን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ሀሳብ አስተያየት ሲኖራችሁ ደግሞ በኮመንት መስጫው ሳጥን ውስጥ እንድታስቀምጡልን እናሳስባለን። ቪዲዮውን ስትወዱት ደግሞ ላይክ ማድረጋችሁን እንዳይረሳ። አብራችሁን ቆዩ። በመሃል ሜክሲኮ አፍሪካ ህብረት ጎን 12000 ካሬ ላይ ባሳረፍነው ኮምፓውንድ መንደራችን ውስጥ ከ779 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን በኔት ካሬ ከ12 ካሬ ጀምሮ በ3 ሚሊዮን ብር ጠቅላላ ክፍያ በ450 ሺህ ብር ቅድመ ክፍያ እነሆ ብለናቸዋል። ለበለጠ መረጃ ወይም ሳይት ለመጎብኘት ታች ባለው ቁጥር ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። በቅድሚያ የምንመለከተው ጉዳይ እንግዲህ ስለ ጂጂ ኪያ ስለ ልጇና ስለ ፋኒ ይሆናል። እንግዲህ እነዚህን ሶስት ሰዎች በማህበራዊ ሚዲያ ነው የምናውቃቸው። ሳምሪ እንግዲህ የጂጂ ኪያ ልጅ ስትሆን ከፋኒ ጋር እንግዲህ ተጋብታ እንደምትኖር ይታወቃል። ከትዳርም በኋላ እንግዲህ ሁለት ልጆችም እንዳፈሩና ኑሯቸውም በጀርመን ሀገር በአውሮፓ እንደሆነ ይታወቃል። እንግዲህ ጂጂ ኪያ ከዚህ በፊት እንደምናውቀው እንግዲህ የተለያዩ ሰዎችን በመሳደብ የተለያዩ የሰዎች ህይወት ውስጥ በተለይ የግል ህይወት ውስጥ በመግባት የሰዎችን ህይወት ስትበጠብጥ፣ በስድብ ሰዎችን ስትናገር እንዲሁም ደግሞ ከእሷ እድሜ ወይንም እንደ እድሜዋ የምትናገር አይነት ሰው አይደለችም። የብዙ ግለሰቦች ህይወት ውስጥ እየገባሽ በተለይ ደግሞ ከትዳር ጋር በተያያዘ የሰዎች ግላዊ ህይወት ውስጥ በመግባት እንግዲህ ብዙ ነገሮችን እንደምታደርግ ይታወቃልና ከቅርብ ጊዜ ወዲህ በተለይ ደግሞ ከወራት በፊት በልጇ ትዳር ውስጥ ገብታ እንግዲህ ብዙ ነገር ስታደርግ እንደነበረ ይታወቃል። በተለይ ደግሞ ፋኒ ዩቲዩብ ገጹ ላይ ወጥቶ እንግዲህ እንደተናገረው በጣም ብዙ ነገር እንዳደረገችው በዚህም የተነሳ ትዳሩ እንግዲህ ሊፈርስ እንደቻለ ወይንም ደግሞ ከሳምሪ ጋር ሊለያይ እንደቻለ ነው የተናገረው። ከሳምሪ ጋር የተለያዩበት ዋናው ምክንያት እንግዲህ ራሷ ጂጂ ኪያ ወይንም ደግሞ የሳምሪ እናት እንደሆነችና በዚህም እንግዲህ በጣም ብዙ ነገር ታደርግ እንደነበረ በተለይ በትዳራቸው መሃል ትገባ እንደነበረ ነው እንግዲህ የተናገረው። በሁለት ወር አንዴ እንኳን አልጋ ላይ ጤነኛ አይደለም ሰውየው። በሁለት ወር አንዴ በቃ በወር አንዴ እንኳን አያረግም። በወር አንዴ ጉዳችንን እኛ እኮ ሴቶች ብዙ የተሸከምነው። እንጀራ ቦጥ ከበላ በሽሮ ከበላ ፈሱ ነው የሚተርፈን። እነዚህ ሰዎች ቀዝቅዘዋል። ገባችሁ? ሰዎች መቀበል ያልፈለጉት ምን እንደሆነ ታውቃላችሁ? መቀበል ያልፈለጉት ትዳር ላይ እያሉ አፕዴት አያደርጉም። ላይፋቸው ኦልሬዲ ቀዝቅዟል። ሳምሪ በኩል ምን ችግር እንዳለ ታውቃላችሁ? አታውቁም። ትዳርሽን በትነሽ የሄድሽው ለዚህ ነው። ችግሩ ምን እንደሆነ በምን ታውቃላችሁ? ታዲያ ይቺ ልጅ ገና ህፃን ልጅ ናት፣ ገና ወጣት ናት። ብዙ ነገር ይጠብቃታል። ትሞልኩስ እዛ ቤት ውስጥ ደደቡና ትኖር። አንተ ሰውዬ እየደከምክ ነው ወይ? የምትውጠው ቫይታሚን ዲ ካለ ዞ ላይ ይዘዝልህ ማለት ትችያለሽ እኮ ያ ወይ የሆነ ቴራፒ እናድርግ ትያለሽ። ኦኬ ድክመቱን አውቆ ይተዋል። ያ ሀበሻ ፊት አሁን ቁጭ ብለሽ እንዴት ነው ሳምንት አለፈ ታቡ እኮ ነው ታቡ። ወር ሆነን ኧረ አንተ ሰውዬ አመት ሊሆን 6 ወር ሆነን። ከጂጂ ኪያም አንደበት መደመጥ እንደሚቻለው እንግዲህ ይሄ ሰው ለልጅ አይመጥናትም፣ ይሄ ሰው መልካም ሰው አይደለም፣ ወጠጤ ነው የሚሉ ቃላቶችን እየተናገረች እንግዲህ ይሄ ሰው ወይንም ደግሞ ፋኒ የሚባለው ሰው ለልጇ ለሳምሪ የማይመጥን ሰው እንደሆነና መፋታት እንዳለባቸው ወይንም ደግሞ አብረው መኖር እንደሌለባቸው ብዙ ጊዜ ስትናገር እንግዲህ ጂጂን እንሰማታለን። ይሄ የጂጂ ተግባር እንግዲህ ከሌሎች ሰዎች አልፎ ልጇ ጋር ሳይቀር ደርሶ እንግዲህ ልጇን በመጨረሻም
ከፋኒ ከሚባለው እንግዲህ ሰው ጋር ልታፋታቸው ችላለች። እንግዲህ ፋኒም ከተፋታ በኋላ እንግዲህ ልጆቹን እንግዲህ በፍርድ ቤት ጠይቆ ከእናት ወስዶ እንግዲህ ብቻውን በብዙ ስቃይ በብዙ መከራ ውስጥ ሆኖ እያሳደገ መሆኑና ለዚህ ሁሉ ችግር ተጠያቂም እንግዲህ የሳምሪ እናት ጂጂ መሆኗን ነው እየተናገረ ያለው። አብራችሁ የኔ ወዳጆች እልል በሉ በመፋታታቸው። ጌታ እኔ ፈረድኩ እኮ ዛሬ እንዴት አድርገው ልጅ እንደሚቀባበሉ ስትጠይቅ እንዴ ያልኩት ለምን ሲሉ አይ ችግር እሱን በጠበቃ እንነጋገራለን ስማችን እየጠፋ እዚህ ላይ አቻ አልኩኝ አይገናኙም አልኩ አይኑን አታይም ከዚህ በኋላ አይታይም አልኩኝ ምን መሰል ምን አልኩኝ እኔ ነኝ ያልኩት እሱ አላለችም እንደው እኔ ነኝ አንቺ ብሽት እንዲያርኩልኝ አረጋግጬ ስላት አለች መገናኘት የለም እንደ ኩባ እና እንደ አሜሪካ እንደዚህ የምንቀባበለው አንደራረስም ከዚህ በኋላ ምንም ነገር። ፋኒም እንግዲህ ከሚስቱ ከሳምሪ ጋር እንግዲህ ከተለያዩ በኋላ እንግዲህ ልጆቹን ወስዶ ለብቻው እያሳደገ መሆኑን ዩቲዩብ ላይ እንግዲህ በሚያወጣቸው ቪዲዮዎች እንግዲህ መመልከት ችለናል። ነገር ግን ከቅርብ ጊዜ ወዲህ ባወጣው ቪዲዮ በጣም ብዙ ችግር ውስጥ እንደገባ ለቤት ኪራይ ለሚበሉትም እንግዲህ መክፈል እንዳቃተውና ለዚህ ሁሉ ተጠያቂው እናትየው እንደሆነች ወይንም ጂጂ የምትባለው ሰው እንደሆነች ነው ሲያወራ የነበረው። ጂጂ እንግዲህ እንደሚታወቀው ምንም አይነት ስነ ምግባር የሌላት በተለይ ደግሞ በቲክቶክ ገጿ ላይ በምትለቃቸው ቪዲዮዎች እንደ እድሜዋ የማትሆን ሴትና እንዲሁም ደግሞ የሰዎች ግላዊ ሕይወት ውስጥ እየገባች የምታቦካ አይነት ሴት ናት። እንዲሁም ደግሞ በጣም አጸያፊ የሆኑ ከሷ ማይጠበቁ በእድሜዋ ማይጠበቁ ስድቦችን እንደምትሳደብም ይታወቃል። 2 ልጆች እንዳሏት ይታወቃል። የመጀመሪያ ልጇ ወንድ ሲሆን ሁለተኛዋ ልጇ እቺ ሳምሪ የምትባለዋ ልጇ ነች። እንግዲህ በሳምሪ ትዳርና ከፋኒ ጋር ባላት ግንኙነት እንግዲህ ይህንን ትዳር እንግዲህ ወደ መበተን ሄዳ ትዳሩን እንግዲህ በትነዋለች ማለት ነው። በዚህም እንግዲህ አሁን ላይ ሳምሪ ደስተኛ እንደሆነች ለማሳየት ብትሞክርም ነገር ግን አንድ ላይ ሆነው በተቀዱት ቪዲዮ ወይንም ላይቭ ሪከርድ ላይ እንግዲህ ባሏ እንደናፈቃት ሳምሪ ስትገልጽ ተሰምቷል ማለት ነው። በዚህም የተነሳ እንግዲህ ብዙ ሰዎች ብዙ ሀሳብ እየሰጡ ነው የሚገኙት። በህይወትሽ በጣም ደስ ያለሽ ቀንና ያዘንሽበትን ቀን? በጣም ደስ ያለኝ ቀን ልጆችን የወለድኩበት ቀን፣ በጣም ያዘንኩበት ቀን፣ የተከዳውበት ቀን። I miss your husband። እምነት የጎደለ ቀን። So now what about you? ያንቺ ደግሞ መልሽ። ምን ነው አልሽ? What's wrong? አሁንም ሙታረከች ማን ነው? አንቺ ነው። ደበረኝ። ማን ጠይቂያለሽ? I just think twice before you ask because I'm too honest. I told you though. እኔ ጥያቄና መልስ እወዳለሁ። ዳይሬክት ነው መልሰው ሰው አሬ ደበረኝ። አንቺ ለመለስሽው ነው ለጠየቅኩት ደበረኝ። So and I win. ያ ግን በ500 ነው። I swear እኔ በጣም ሆነስት ነኝ። ምን ነው ዝም አልሻዳኩ? ምን ላል እንዴ? ዝም ይሻላል እንጂ እኛም ዝም እንበላ በቃ። አብዛኞቹ ሰዎች እንግዲህ ለዚህ ሁሉ ለነዚህ ግለሰቦች ወይንም ደግሞ ለነዚህ ትዳር መበተኑ በዋናነት ጂጂ ተጠያቂ ነች እያሉ ብዙ ሰዎች እንግዲህ ጂጂን በዚህ ተግባሯ እየወቀሷት ይገኛሉ። እኛም እንደታዘብነው እንግዲህ አንድ ወላጅ ልጆቹ ከትዳር አጋሮቻቸው ጋር ሲጣሉ ወይንም ለመለያየት ሲሞክሩ ለማስታረቅ በሽማግሌም በተለያየ መንገድ ሲሞክሩ ነው የሚታወቀው። ነገር ግን የጂጂ ተግባር ያ ሳይሆን ቀርቶ ልጆቹን አላየታቸዋለች ወይንም ደግሞ ባለትዳሮቹ ሳምሪና ፋኒን አላየታቸው። እንግዲህ ሳምሪ እንግዲህ ከሷ ጋር እየኖረች እንደሆነ ነው የታወቀው። ፋኒም እንግዲህ በዚህ የተነሳ ከሚስቱ ጋር ስለተለያየ በጣም ብዙ ችግሮች የገጠሙት እንደሆነ እንዲሁም ደግሞ ልጆቹን ብቻውን በብዙ መከራና ችግር ውስጥ ሆኖ እያሳደገ መሆኑን እንግዲህ ፋኒ ተናግሯል። በሌላው መረጃችን እንግዲህ አክርሽ በሚባል የቲክቶክ ስሙ የሚታወቅ ግለሰብ ሊቢያ ላይ ታግቻለሁ በማለት ቤተሰቦቹንና ጓደኞቹን ካታለለ በኋላ እንግዲህ በሚሊዮን የሚቆጠሩ የእርዳታ
ብሮች ከተሰበሰቡለት በኋላ እንግዲህ ይሄ ሰው እንግዲህ ይሄንን ብር ከወሰደ በኋላ ዱባይ ላይ እና የተለያዩ ሀገራት ላይ እየሄደ እየተዝናናበት እንደሆነ ታውቋል። የሰራው ነገር ድራማ እንደሆነና በዚህም እንግዲህ እናቱ ምንም ነገር እንደማያውቁ ነገር ግን እናቱ በቪዲዮ ቲክቶክ ላይ ወጣ ልጄ ታግቷልና እርዳታ ያስፈልገዋል ለባካችሁ ልጄን እርዱ በማለት በእንባ ሳይቀር መግለጿ ይታወቃል። ኢትዮጵያ ሕዝብ ልጄን አድኑልኝ፣ ስለ ወላድ ይሁንባችሁ። የወለደ አይጨክንም፣ በልጅ አይጨከንም። ልጄ ጭንቀት ላይ ነው፣ እንዳይሞትብኝ አትርፉልኝ፣ አትርፉልኝ። ስለ ወላድ ልጅ ያለው አይጨክንም፣ አትጨክኑብኝ። ተባበሩኝ፣ ተባበሩኝ። በአላህ ድረሱልኝ፣ ልጄን ድረሱለት። መኪና የለኝ፣ መኪና አልሸጥ፣ ቤት የለኝ፣ ቤት አልሸጥ። መሆነውን አጥቻለሁ፣ በየሜዳ ወጣሁኝ። ህዝብ አሁን ላይቭ ላይ ያለነው እንግዲህ መርዳት የምትችሉትን በአቅማችሁ መታችሁ ላይቭ ላይ ተካፈላትና እርዳታችሁን እንድትለግሱን በፈጣሪ ስም እንጠይቃለን። ከቪዲዮ መውጣት በኋላ እንግዲህ በጣም ብዙ ማህበራዊ ሚዲያ ላይ ያሉ በተለይ ደግሞ በእርዳታ ስራ ላይ የተሰማሩ ግለሰቦች የእናትየውን ቪዲዮ ከተመለከቱ በኋላ አክርሽ ለሚባለው ግለሰብ ሊቢያ ላይ እንደታገተ በመግለጽ ሌሎች ግለሰቦችም እንግዲህ ለዚህ ሰው እርዳታ በደንብ እንዲሰበሰብለት አድርገው ለተባለበት አካውንት ወይንም በዛ በተባለበት አካውንት ልከው እንደነበረ ነው የታወቀው። ነገር ግን ይሄ ግለሰብ ወይንም ደግሞ አክርሽ የተባለው ግለሰብ ምንም አይነት እገታ እንዳልተፈጸመበትና ከጥቂት ጓደኞቹ ጋር ተማክረው ይህንን እንዳደረጉ ይህንን ድርጊትም ቤተሰብ በተለይ እናት እንደማያውቁና አሁን ላይ ልጁ ደግሞ ዱባይ ላይና የተለያዩ ሀገራት ላይ እየተዝናና እንዳለ ነው የታወቀው። አክርሽ የሚባለው ግለሰብ እንግዲህ ማህበራዊ ሚዲያ ላይ አብዛኞቻችን የምናውቀው የተለያዩ ቪዲዮዎችን በመስራት ነው። በተለይ ደግሞ ሰው በሚሰበሰብባቸው አካባቢዎች በመደነስ ነው የምናውቀው። እንግዲህ ይሄ ግለሰብ የሆነ ጊዜ ላይ እንግዲህ እንዲሁ ለአንድ ግለሰብ እርዳታ ሰብስቡለት ብሎ እንግዲህ ተናግሮ ቪዲዮ ሰርቶ በጣም ብዙ ሺህ ብር ከተሰበሰበለት በኋላ ይሄ ግለሰብ እንግዲህ ለዚህ ግለሰብ ገንዘቡን ሳይሰጠው ራሱ እንዳጠፋው ነበር የታወቀው። ብዙ ሰዎችም እንግዲህ ለምንድነው ለተቸገረው ሰው ይሄንን ገንዘብ ያልሰጠው፣ በተለይ ደግሞ እነዚህ እርዳታ ያደረጉለት ሰዎች ለምንድነው ለግለሰቡ ያልሰጠው ብለው ሲጠይቁት የሱ ምላሽ የነበረው ምን ነበረ? አይ ሰውየው እንደማይድን ስለተረጋገጠ ለዛ ብዬ ነው ገንዘቡን ለራሴ ያደረግኩት ብሏል። እንግዲህ ይህንን ተግባር ከፈጸመ እንግዲህ አመት ሳይሞላው ነው ደግሞ ታግቻለሁ በማለት ብዙ ሰዎች ተደናግጠው በተለይ ደግሞ በእርዳታ ስራ ላይ የተሰማሩ የተለያዩ አካላት እንግዲህ ለእናትየው ወይንም እናትየው በለቀቀችው ቪዲዮ በዛ ቪዲዮ ተነሳስተው በሚሊዮን የሚቆጠሩ ብሮችን እንግዲህ በእርዳታ ማሰባሰባቸው ነው የታወቀው። ነገር ግን ይሄ ግለሰብ እንግዲህ ይሄንን ገንዘብ ከወሰደ በኋላ እንግዲህ ውጭ ሀገር ላይ በተለይ ዱባይ ላይ እየተዝናናና የተለያዩ ድርጊቶችን በገንዘቡ እያደረገ መሆኑ ታውቋል። ውድ የአጋላጭ ሚዲያ ቤተሰቦቻችን ለነበረን ቆይታ እጅግ አድርገን እናመሰግናለን። ቪዲዮዎቻችን እንግዲህ በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮዎቻችንን ስትወዱ ላይክ ማድረግ እንዳይረሳ። ሀሳብ አስተያየትና በማንኛውም ጉዳይ ላይ በተለይ ደግሞ ሚስጥር ብላችሁ የያዛችኋቸው የትኛውም ጉዳዮች ሲኖራችሁ ለእኛ ለማድረስ እንግዲህ የኮመንት መስጫው ላይ ስልክ ቁጥሮቻችሁን ማስቀመጥ እንዳትረሱ፣ እኛን ኮሚኒኬት ማድረግ ትችላላችሁ ማለት ነው። አብሮ ለነበረን ቆይታ እጅግ አድርገን እናመሰግናለን። መልካም ቆይታ ይሆንላችሁ።